ቲሸርታችሁን ውሰዱ አልፈልግም። ሴዶ ማርሻል ከባድ የሆነ የእስርና የገንዘብ ቅጣት ይጠብቀዋል። የሴዶ ማርሻል የመተት ክስ ወደ ሕግ ሊያመራ እንደሚችል ተሰምቷል። ለዚህ ደግሞ ጠበቃ ሰብለ አሰፋ የሰጡት 4 ዋና ነጥቦች በምክንያትነትም ተነስተዋል። ፓስተሩ ምን አስቦ ነው ከባድ የሆነ ትችት እየተሰነዘረበት ይገኛል? ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። አይ በወዝ ጥረግራ ምን ከመብላት አልፍም ላ ተባላለ እንጂ ምንም አይፍታም። ጥረግራ ሀብታም ወንክ የሚል ዘምንድን ነው ስኬት ሾው ምናምን ናቸው። አበሻ አሰራሩን ስለማይነግር ነው ወይ ጅብ ጋልቧል ወይ ልሳን አውርቷል። በአዲስ አበባና በዙሪያ በሚገኙ አካባቢዎች አለ ወይም ደግሞ እየተካሄደ ይገኛል የተባለው አፈሳን በተመለከተ ለወንዶች ይህ መልእክት ተልኳል። ለወጣቶች የጥንቃቄ መልእክት ነውና ሁላችሁም አዳምጡኝ። እንደዚህ አይነት ቦታ ላይ እንዳይገኙ ወንድም ወይም ደግሞ ጓደኛ ካላችሁ ሼር አድርጉለት። ኮፒ እኚህን በመሳሰሉ በወቅታዊ በአዳዲስ መረጃ ዘል ጉዳዮች እንግዲህ ወደ እናንተ በድጋሚ መጥቻለሁ። እኔ ምንቴሪን ቻናሉ ደግሞ ምንቴ ቲዩብ ነው። ሰብስክራይብ በማድረግ ቻናሉን ቤተሰብ መሆን እንዳትረሱ። እንዲሁም በተጨማሪ ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ ማድረግ እንዳይረሳ። ወደ ቪዲዮቹ እናልፋለን። በቅድሚያም እንግዲህ በመግቢያ ጠቆም እንዳረኳችሁ ፓስተሩ ምን አስበው ነው? እስቲ ይሄን ቪዲዮ በዚህ ሰባኪ ሐሳብ ስንቶቻችሁ ተስማማላችሁ? ሰው ለፍቶ ሀብታም መሆን አይችልም። ጥረግራ ብላ የተባለው ለመብላት እንጂ ሀብታም ለመሆን አይደለም ይላል። ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። አይ በወዝ ጥረግራ ምን ከመብላት አልፍም ላ ተባላለ እንጂ ምንም አይፍታም። ግን እውነት ጠንክሮ መስራትና መልፋት ሀብታም አያደርግም። ይህ አስተሳሰብ የሰዎችን የሥራ ባህል የሚያደክም ሰነፍ የሚያደርግና ያለ ልፋት ሀብታም መሆን ይቻላል የሚል ተሳሳተ ተስፋ የሚሰጥ አይደለም ትላላችሁ? እንግዲያውስ ቀጥሎ የሚናገረው ስታደምጡ ደግሞ የበለጠ ይገርማችኋል። ጥረግራ ሀብታም ወንክ የሚል ዘምንድን ነው ስኬት ሾው ምናምን ናቸው። አበሻ አሰራሩን ስለማይነግር ነው ወይ ጅብ ጋልቧል ወይ ልሳን አውርቷል። እናንተ ማን ታስባላችሁ? ጥረትና ጠንክሮ መስራት ሀብታም ያደርጋል ወይስ ከስራ ውጭ የሆነ ሌላ ሚስጥር አለው? ሐሳባችሁን በኮሜንት ጻፉልኝ። በዚህ አስተምሮት ተስማማላችሁ? እውነት ለመናገር በርካቶችን እንግዲህ ለሁለት ከፍሎ እያከራከረ ይገኛል። የሰው ልጅ እንግዲህ በላቡ ለፍቶ ጥሮ ግሮ መኖር ይችላል ወይም ደግሞ መብላት ብቻ ነው እንጂ የሚችለው ሀብታም መሆን አይችልም የሚል እንግዲህ የራሱን አመለካከት የራሱን እሳቤ እንግዲህ ፓስተሩ አንጸባርቋል። በዚህ ጉዳይ ላይ አልስማማም። ምክንያቱም ፈጣሪ ያለንን ነገር ይባርክልናል። የጉልበታችን የልፋታችንን እየባረከልን ወደ ስኬታችን እንሄዳለን እንጂ ኬትም የሌለ ወይም ደግሞ ያለፋንበት ምንም ያላረግነውን ነገርን ኬትም አምጥቶ አይሰጠንም ባይነኝና በዚህ ሐሳብ ምን ትላላችሁ? እንግዲህ በሌላ በባዕድ አምልኮም ሆነ እንዲሁም ደግሞ በእምነት ስርም ሆኖ ደግሞ አምላኩን እያመሰገነም ያገኘ ሰው እንግዲህ ከምንም በላይ ከፈጣሪያችን የምናገኘው በረከት ነው ብዬ ነው እንጂ ማሰበው ሀብት አይደለም ብዬ ስለማስብ ነው። ይሄን ያመለካከት ነው። ለማንኛውም ግን እስቲ እናንተ እንዴት ተመለከታችሁት? ከፈጣሪያችሁ ሀብት ነው ወይንስ በረከት ነው የምታገኙት? እንዲሁም ደግሞ የፓስተሩን ሐሳብ እናንተ በተረዳችሁት አመለካከት ልክ ነው ወይንስ ልክ አይደለም? እስቲ ኮሜንት ሴክሽን ላይ ብታጋሩን በርካቶች ይማሩበታል ብዬ አስባለሁ። ሐሳባችሁን ግለጹልኝ ለማለት ወዳለሁ። በነገራችሁ ላይ ከሀብት ጋር በተያያዘም ስለ ኃይለ ገብረስላሴ ሳናነሳ አናልፍም። እንግዲህ ኃይለ ገብረስላሴ አንድ ያስተላለፈ መልእክት ነበረች። ለትውስት ያህል እስቲ ቪዲዮን ተጋበዙልኝና ሐሳባችን ሰጥበታለን። አትሌት ኃይለ ገብረስላሴ በአንድ ወቅት ምን አለ መሰላችሁ? እኔ በሰከንዶች ውስጥ ሚሊዮኖችን አግኝቻለሁ፣ በሰከንዶች ውስጥ ሚሊዮን ብሮችንም አጥቻለሁ። ነገር ግን ኪዳነ ምሕረትን ይዤ ሁሉ ጊዜም አሸንፋለሁ፣ በየወሩም ከኪዳነ ምሕረት በር ቀርቼ አላውቅም ሲል ሻለቃ አትሌት ኃይለ ገብረስላሴ በአንድ ወቅት ተናግሮ ነበር። እውነታው መሬት ላይ ያለው ይህን ይመስላል ብዬ አስባለሁ። ኃይለ ገብረስላሴ በአንድ ጊዜ በርካታ ብሮችን አግኝቼ አውቃለሁ፣ እንዲሁም ደግሞ በአንድ ጊዜም ደግሞ በርካታ ብሮችን አጥቼም አውቃለሁ ብሎ በራሱ አንደበት ተናገረ። በዚህ በውድቀትና በከፍታ ጊዜ ደግሞ ከጎኔ የነበረችው ደግሞ እመቤታችንን ብሎ እናቱንም አመስግኗል። ስለዚህ አንድ ነገር ማመን ያለባችሁ ነገር ሁሉም ሰው በየእምነቱ በስኬቱም በውድቀቱ ፈጣሪ ከጎኑ ይቆማል እንጂ ፈጣሪ ለሱ ብቻ ብሎ አዳልቶ የሚሰጠው ሀብት የለም ወይም ደግሞ በረከት ነው ይሰጣል ብዬ የማስበው። እናንተም እስቲ የኃይሌን ሐሳብን እንዲሁም ደግሞ የፓስተሩንም ሐሳብን አንድ ላይ አድርጋችሁ የራሳችሁን ሐሳብን ብትገልጹልኝ። ወደ ሌላ ጉዳይ እንዞራለን። በአዲስ አበባና በዙሪያ እንግዲህ እየተሰሙ ያሉ አንዳንድ መረጃዎች አሉ። ወጣቶች እየታፈሱ ይገኛሉ የሚለው መረጃ ከወጣ ሰዓት ጀምሮ የተለያዩ ሰዎች እንግዲህ የራሳቸውን አመለካከትን ሐሳባቸውን ምክራቸውን እየገለጹ ነበር። አንድ ወንድማችን እንግዲህ ይሄንን ምክር ብትሰሙ ብሎ ለወጣቶች ልኳል። ተጋበዙ። ለወጣቶች የጥንቃቄ መልእክት ነውና ሁላችሁም አዳምጡኝ። እንደዚህ አይነት ቦታ ላይ እንዳይገኙ ወንድም ወይም ደግሞ ጓደኛ ካላችሁ ሼር አድርጉለት። ኮፒ ሊንክ ሼር ፖስት ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። በፑል ቤት ውስጥ በፕሌይስቴሽን ቤት ውስጥ የምትዝናኑ እንዲሁም ጫት ቤት ውስጥና መጠጥ ቤት ውስጥ መዝናናት የሚያስደስታችሁ እንደዚህ አይነት ቦታ ላይ ከመሄድ ለጊዜው ይቅርባችሁ። እሱ ብቻ አይደለም፣ ተወዳጁ የእንግሊዝ ፕሪሚየር ሊግ መጀመሩን በማስመልከት በዲኤስቲቪ ቤት
ውስጥ ተሰብስባችሁ ኳስ የምታዩ ወጣቶች ለጊዜው ይብራባችሁ። በቻላችሁት መጠን ስራ ከሌላችሁ በቤታችሁ ውስጥ ለመዝናናት ሞክሩ። ለምን እንደሆነ ሁላችሁም ታውቁታላችሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የምታውቁትን ሰው ሼር አድርጉለት። ወንድማችን ያለውን ሐሳብ እንዴት ተመለከታችሁት? ከአፈሳ ጋር በተያያዘ እንግዲህ ራሳችሁን ከእንደዚህ አይነት አካባቢዎች ብትጠብቁ ወይም ደግሞ በእንደዚህ አይነት ስፍራዎች ላይ ባትገኙ ብሎ ወንድማችን ይህንን መልእክት አጋርቷል። እስቲ ሐሳባችሁን ስጡበት። ወደ ሌላ ጉዳይ እናልፋለን። በመግቢያ እንግዲህ አንድ ቪዲዮ ጠቁሚያችሁ ነበረ ከሴዶ ማርሻል ጋር በተያያዘ እንግዲህ ሴዶ ማርሻል ከውድድሩ ራሴን አሰናበትኩኝ ብሏል። በቃ መወዳደር አልችልም እኔ እንዳያችሁት ነው። ምንድነው የተፈጠረው? እንዲልስ ምንድነው ያደረገው? በምን ምክንያት ነው? እስቲ ሙሉ ቪዲዮን ተጋበዙ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖቱ ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ሴዶ ማርሻል ጆኒ ጂጂቱ እንግዲህ በእንቁላሉ ላይ ድግምት አድርጎበታል፣ የእምነት አባቶችም ነግሮኛል ሲል በራሱ አንደበት ተናግሯል። በዚህም የተነሳ መተት ወይም ደግሞ በባዕድ አምልኮ ስለመጣ እኔ ልቋቋሙ አልችልም፣ ስለዚህ ከውድድሩ ራሴን ሙሉ በሙሉ አግልያለሁ ሲል ራሱን አግልሏል። ከዚህ ጋር በተያያዘ እነማን ምን አሉት? እስቲ ቪዲዮዎቹን ተጋበዙልኝና ሐሳባችንን ደግሞ ጠቅለል አድርገን እንገልጽበታለን። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖቱ ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ምንም ማድረግ አይቻልም። ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። አንተ በእንቁላል አልተመታ ምን አልተባልክ? እኔም ሁኔታ አላማረኝም ነበር። እኔ በተለይ እግሩን ስበርልኝ ብዬ የሰራሁት ቪዲዮ ቀላል አይደለም። እግሩን የቀጨው ነው የሚመስለው። ሰብሮ ያሳየኛል። አሳይልኝ ጆን አልፋታም ብየው ነበር። ይኸው እንዳልኳችሁ ንቃት እግሩን ሰብራ አሳየኝ ጆኒን ብየው ነበረ። እንቁላሏ ጉዳ ፈላች። እንቁላሏ ጉዳ ፍልታ ሴዶ ከዚህ በኋላ አልወዳደርም ብሎ ልብሱን አውልቋል። ለጨዋታ የሚሆን ለምን አልታወቀም። ስለዚህ ግራ ተጋብቷል። እንዲህ አንተ አላህን የምታመልክ ከሆነ የፈለገ መተት ቢመጣ ምን ችግር አለ ስትል አልነበር እንዴ? ሴዶ ረስተው ነው። አላህ ትክክል ነው፣ አላህ መሐሪ ነው፣ አላህ ነው የምከተለው ምናምን ስትለን አልነበር አልነበር? ረሳው ስታስጨበጭብ አልነበር እንዴ? ያንተ ሃይማኖት ሰይጣንን አይዋጋም? ሰይጣንን አይዋጋም ወይ? ነገረኝ እስቲ። አይዋጋም? ይዋጋል። እና ፕሊዝ እንትን ብትል ጥሩ ነው። ተጫው። ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። እንቁላሉን እኔ አስጠይቂያለሁ። ታው ሴዶ አላመንኩም። አለማመን ፈልጌ ሳይሆን የተሻለ መዋሸት ትችላለህ። አሁን እግር ያልከው እናቴ፣ አንተ ከዚህ የተሻለ የውሸት ልምድ አለ። ድግምቱ ባይሆን ከተሸነፍክ ማስተባበያውን ያህል አስቀምጠው ለሱ። እኔ አጓጉል ድራማውን ተውና ልምምድህን ቀጥል። ከተሸነፍክ ሰው አያረግም፣ ሰው ይበላሃል። ስንቱ ነው ያሳዘው። ሴዶ ያለውን ሰማችሁ? እንደዛ አይነት ቀልድ የለም። ሴዶ 150 ሺህ ብር የሰጠውን ትመልሳለህ። አንተም ብዬ ቪቪአይፒ ትኬት ባለ 100 ሺህ ብር ነው የቆረጥኩት፣ እሱንም ትመልሳለህ። ትቀልዳለህ እንዴ? እኔ አንተም ብዬ 250 ሺህ ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለህ ኋላ እኔ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ?
ትደባደባለህ። ጎትተንን ይዘን የምንገባው ሴዶ። እኔ አሁንም ላንተ ነው ማግዘው፣ ታሸንፋለህ። እኔ ከኋላ ያለው ብያለሁ። አሁንም ካስቸገረን ይገባለሁ። እምቢ ካልክ ግን እኔ ነው የምገጥም ሴዶ። እኔ ነኝ ኮላውት ማድረግ እንዴ? ትቀልዳለህ እንዴ? 250 ሺህ ብር ነው ኢንቨስት ያደረኩበት ሴዶ። እንደዛ አይነት ቀልድ የለ። ጎትቼ ነው ማስገባ። እኔ አሁንም ወላሂ ወድሃለሁ። እንደዛ አይነት ቀልድ ግን እንዳትቀልድ። አውዙ ቢላሂ ሚነ ሸይጧን ረጂም። ኧረ ሴዶ ጋይስ ጌችን አግኝተነዋል። ጌች በመጀመሪያ አሁን ሳይዶ ሪንግ ውስጥ ይገባል አይገባም ነው። ምክንያቱም አንደኛ አንተ ለውድድሩ የከፈልከው ነገር እሱን እንዳለ ሆኖ ማለት ነው። እኔ ራሱ አቀሳሳሪት የሚል ቅጽል ስም ተሰጥቶኛል። ከሃኒያ ወደ አቀሳሳሪነት ተቀይሬያለሁና ይገባል አይገባም? ቁርጡን ንገረን። ይገባል እንዴ? ከ120 ሚሊዮን ህዝብ ጋር ይታያል አይደለ? እንዴት ይኖራል? መንገድ ለመራመድ ብሎ አይችልም እኮ። ስለዚህ ወዱ ሳይሆን በግድ ይገባታል። የትም ቢሄድ አበሻ የሌለበት ምድር የለም እኮ። ስለዚህ ከሁሉም ሰው ጋር የሚደባደበው ሶቅ የትም ቢሄድ ጎተታ መጣው። ከሪንግ ውስጥ ካለው ፋይት በላይ ህዝቡ ነው የሚደበደበው። እሱ በድንጋይ ነው የሚወገረው። ጆን ሴዶ እንዴ ትወገራለህ? ተው 120 ህዝብ ጋር ጸብ የማይሆነው ነው። ሁሉም የተናገሩት ነገር ትክክል ይመስለኛል። በነገራችሁ ላይ በዚህ ሰዓት ላይ ወይም ደግሞ በ11ኛው ሰዓት ላይ እንደዚህ አይነት ሐሳብ መስጠት ተገቢ ነው ብዬ አላስብም። ለማንኛውም ግን ሴዶ ማርሻል አሁንም ግጥሚውን ያደርጋል። በእኔ አመለካከት ይህ ነገር ወይ ማስታወቂያ ሊሆን ይችላል ብዬ እያሰብኩኝ ነበር። ለማንኛውም ግን አሁንም ቢሆን ግጥሚውን እንደሚያደርግ ራሱ ጌታቸው ራሱ በራሱ አንደበት ተናግሯል። እስቲ ለማንኛውም ሐሙስ ቀን ያድርሰንና ግጥሚውን የምናይ ይሆናል። እናንተ እስቲ ከሁለቱ ማን ያሸንፋል ሐሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ከዚህ ጋር በተያያዘ እንግዲህ ከህግ አንፃር ሴዶ ማርሻል ይህንን ግጥሚያ ባይቀበል ወይም ደግሞ ይህንን ፋይትን ቢሰርዘው ምን አይነት ጉዳይ ይገጥሟል ወይም ደግሞ ምን አይነት ቅጣት ይጠብቋል? የበርካቶች ጥያቄ ነበረ። ጠበቃ ሰብለ እንግዲህ ግልጽ አርጋ በማብራሪያ ወይም ደግሞ በሚገባ መልኩ ሐሳቧን ሰጥታለች። ህጉንም ገልጻለች። እስቲ ተጋበዙልኝ። በቃ መወዳደር አልችልም እኔ። ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ሴዶን የሚያሳስር ወንጀል ፈጽሟል። እንዴት ቆያችሁ? ጠበቃ ሰብለ አሰፋ ነኝ። መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። ሰብለ አሰፋ ኦፊሻል በሚል ዩቲዩብ ቻናል የበለጠ የተብራራና በተለያየ ፎርማት እያቀረብኩት ያለውን ህግ ነክ መረጃ ማግኘት መጠቀም ትችላላችሁ። ሰብስክራይብ እያደረጋችሁ እንግዲህ የተለያየ ሰው ሜንሽን አድርጎኛል። ሴዶን በተመለከተ ሪአክሽን የሰራችሁም ልጆች አላችሁ። ይሄ ነገር ከህግ አንፃር እንዴት ይታያል? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም ደግሞ ሐሰተኛ ሐሜት ካለምኒ ሊባል የሚችል አይደለም ወይ? ትኬት የቆረጡት ሰዎች ምን ይሆናሉ የሚል ጥያቄ አንስታችሁልኛል። እንግዲህ በኢፌዴሪ የወንጀል ህግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌዴሪ ወንጀል ህግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸሙ የሚባል ቢሆን ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር እንዲያጡ በማህበረሰቡ ዘንድ ያለውን ስም የገነባውን ስም እንዲያሳጣ ያደርጋል ተብሎ የሚረጋገጥ ቢሆን ሴዶ የሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ስለሆነም ይሄ ነገር ወንጀል ነው አይደለም የሚለውን የሚወስነው ይሄ ሐሜት መተት ድግምት የሚለው ነገር ሐሰት ነው አይደለም በሚለው ላይ ነው። ትኬት የገዙ ሰዎች ምን ይሆናሉ ስለሚለው እንግዲህ ይታወቃል። የኢቲኤፍሲ 2 ዝግጅት አሁን ጥቂት ቀናት በቀሩት ሰዓት ነው ሴዶ ይህንን እያለ ሰዎችን እያስደነገጠ ያለው። ይሄ ነገር እውነት ነው ወይስ ማስታወቂያ ነው የሚለው ራሱ ብዙ አነጋጋሪ ሆኗል። እውነት የሚሆን ግን ከሆነ እንግዲህ ትኬት የቆረጡ ሰዎች የፕሮግራሙን አዘጋጆች በቀጥታ ተጠያቂ የሚያደርጉ ይሆናል። የፕሮግራም አዘጋጆች ደግሞ እንግዲህ ሴዶ በገባው ውል መሰረት ባለመፈጸሙ በውል ጥሰቱ ምክንያት ለዝግጅቱ ያወጡትን ለትኬት ለቆረጡ ሰዎች የሚመልሱትን እንዲሁ ለተወዳዳሪዎቹ የገቡትን ግዴታ በተመለከተ ጉዳት ካሳ ብለው ከሴዶ ለመቀበል ፍትሐ ብሔራዊም ክስ የሚያቀርቡበት ይሆናል ማለት ነው። መሰል ጠቃሚ መረጃዎችን ታገኙ ይህንን አካውንቲን ይከታተሉ። ጠበቃ ሰብለ እንግዲህ ግልጽና በሚገባ ሁኔታ እንግዲህ ሐሳቧን ገልጻለች። ሰምታችኋል። ከህግ አንፃር ምን አይነት ቅጣት
ሊጠብቀው እንደሚችል የገንዘብም እንዲሁም ደግሞ የእስራትም ቅጣት ይጠብቀዋል። እንዲሁም ደግሞ የፋይቲንግ ድርጅቱንም ጭምር ከባድ የሆነ ቅጣት እንደሚጠብቃቸው ራሷ ባንደበቷ ተናግራለች። ለማንኛውም ግን በዚህ ጉዳይ ላይ እንግዲህ ልንወስን የምንችለው ሐሙስ ላይ ነው። አዲስ ነገር ካለ የማሳወቃችሁ ይሆናል። ወደ ሌላ ጉዳይ እናልፋለን። ከሰሞኑ እንግዲህ በሴቶች ላይ በሚደርስ ጥቃት ጉዳይ እንግዲህ ንቅናቄ እየተካሄደ እንደሆነ ሁላችንም የምናውቀው ነው። ከዚህ ጋር ተያይዞ እንግዲህ በጆርዲ ላይ ትልልቅ የሆኑ ትችቶች እንግዲህ እያረፉባት ይገኛሉ። ያው ከፌሚኒዝም ጋር እንግዲህ በተያያዘ ስሟ ለበርካታ ጊዜቶች ሲነሳ ነበረ። እንግዲህ ከዚህ ጋር ተያይዞ ፌሚኒዝም ወይንስ ደግሞ በኢትዮጵያ ውስጥ የሚደረጉት በደሎችና ግፎች እንዲቆሙ ነው እየተካሄደ ያለው የበርካቶች ጥያቄ ይመስለኛል። በነገራችሁ ላይ አንድ ወንድማችን አንድ መረጃ አጋርቶናል። እስቲ እሱን እንስማና ሀሳባችንን እንገልጽበታለን። የምትመለከቷት ሴት 3 ልጆቿን ገላ 3 ልጆቿን ህፃናት ልጆቿን የምትመለከቷቸውን ገላ መግደሏንም አምና ራሷ ማለት ነው እና ያቀረበችው ኤክስኪውዝ አልገደልኩም አይደለም መግደላው ገድያለሁ ነው ያለችው። ኢንተርኔቱ በሙሉ ግን እሷን በሚደግፉ ሴቶች ተጨናንቋል ማለት ነው። እሷን በሚደግፉ ሴቶች 3 ልጆቿን የገደለችው ህፃናት ማለት ነው። እኔ ቤት በኩል አድርገን እዚህ ጋር እንደደረሰን አላውቅም። በጣም ስለገረመኝ ግራ ስለገባኝ ነው። ዲስ ማች ሂትለር በዚህ ሰዓት ሴት ቢሆን ኖሮ በጣም ይደገፋል ማለት ነው። አይ ሂትለር እኮ ልጅ ሆኖ እንደዚህ አይሁድ አባት ነበረው እንደዚህ አድርጎት ምናምን ሜንታል እንትን ስለነበረበት ትራውማ ስለነበረበት ከዚህ አንፃር ምናምን ብላችሁ ስለነበረባት ብላችሁ ሰፖርት ልታረጉት ነው ማለት ነው። ሁሉንም ሴት እያልኩ አይደል። እኔ የፈረንጆቹ ቪዲዮ አሳያችኋለሁ ተሰብስበው ማለት ነው። ወደ $1 ሚሊዮን ነው ትላንት ነው የተሰበሰበው። እኔ እስካሁን 4-5 ሚሊዮን ገብቶም ሊሆን ይችላል ማለት ነው። ጎፈንድሚ ተዘጋጅቶ ማለት ነው። ሴትዮዋን $1 ሚሊዮን አሰባስበውላታል ትላንትና ብቻ። እና የምትመለከቱት ወጥተው በገፍ ወጥተው ምናምን እሷን ነው ሰፖርት እያደረጉ ያሉት። 3 ህፃናት ናቸው የሞቱት። ኢማጂን ስለ 3 ህፃናት እንኳን የሚያወራ የለም። ልጅቷ መግደሏን እሷም ማምናለች። አሁን ላይ መጀመሪያ አካባቢ ባሏን የገደለው እንደዚህ አሸን አይነት ኮንስፓይሬሲ ነበር። አሁን ግን ሁሉም ወደ አንድ መጥቶ ፖስትፓርቹም ነው ፕሮኖንስ አደረገው ከተሳሳትኩ አላውቅም። ሴቶች ከወለዱ በኋላ የሚያጋጥማቸው የሚባል ሜንታል እንትን ነውና እዛ ስሜት ላይ ስለነበርኩኝ ነው 3 ልጆቿን የገደለችው ማለት ነው። እና ፍርድ ቤት ያቀረበችው እንግዲህ እሷ መከላከያ መግደል አውገድያለሁ ግን ቀጥሩ ስሜት ላይ አልነበርኩም በወሊድ ምክንያት 3 ልጆቿን የገደለችው በዛ ምክንያት። እና አሁን የሁላ ሰው ወጥቶ አሁን ባንዱ ነው አሁን ባልየውን የገደለው እንትን ነው ምናምን ኮንስፓይሬሽን አሁን ላይ ትቶ በቃ ጥሩ እንትን ላይ አልነበረችም ሜንታል ኮንዲሽን ላይ አልነበረችም። ለዛ ነው ያደረገችው ብለው ሰፖርት እያደረጓት ነው። $1 ሚሊዮን ሰብስበውላታል። ኤፍአይፒ በሙሉ ተጨናንቋል ማለት ነው። እሷን ሰፖርት በሚያደርጉ እንዲ ሰልፎች ተሰብስበውና ቪዲዮዎች ምናምን እና ለማመን በጣም ስለከበደኝ ነው ለማመን ስለከበደኝ ነው። በሰዓት ሂትለር ሴት ቢሆን ኖሮ ሰፖርት ያደርጉታል እነዚህ ሰዎች። ቀላል ነው ጀስቲፋይ ማድረግ በነገራችን ሂትለር ያደረጉት እና ስለ 3 ህፃናት ራሱ ግድ አይሰጣቸውም ማለት ነው። የፈረንጆቹ እንደው ፈረንጅ ምናምን ካላችሁ አበሾቹም ብሰው ነው እየተመለከተ ትናንትና የሃይላ ቪዲዮ ላይ ኮሜንት እያየው ነበር። ያው ነው አንድ ነው ምንም በቃ ያው ነው። አንዳንድ ኮሜንቶች እንደውም ኮፒ ፔስት ናቸው ማለት ነው። እዛ ላይ ያዩዋቸውን ኮሜንቶች ኢማጂን እንግዲህ 3 ልጆቿን ገላ መግደሏንም አምና ዲስማች ግን ሰፖርት እየተደረገች ሴት ስለሆነች ቤት በኩል አድርገን እዚህ ደረጃ ላይ እንደደረስን አላቅም። ወንድማችን ያጋራን መረጃ ሰምታችኋል። በቅድሚያ እንግዲህ ይሄንን ቪዲዮ የጋበዝኳችሁ ወዴት እየሄድን ነው? የሰው ልጅ እንግዲህ አሁን ላይ መጥፎ ላረገ ሰውም እንግዲህ ጠበቃ ሆኖ እየተከራከረ ይገኛል። በነገራችሁ ላይ ክፉና ደጉን ሁሉም ሰው ያውቃል፣ መለየት ይችላል። ነገር ግን ለምን እንደሆነ እኔ እንጃ መልካሙን ነገር እየተውን ወደ ክፋት እያዘነበልን እንዳለ ሁላችን ልናስተውል ይገባል። በነገራችሁ ላይ ለጆርዲም አንድ ወንድማችን ትክክለኛ እንግዲህ ምላሽ ሰጥቷታል፣ መልእክትም ልኮላታል። እስቲ ተጋበዙ። ሰሞኑን ሴት ያው ሴቶች ወጥ ስሩ ተብለናል ብላ ፎር ዩ ፔጅን ኤራ አስመስላው እንደነበረ ሁላችሁም ታስታውሳላችሁ አይደል? ኤኒዌይስ ጆርዲ ለኔ ወጥ ስሪልኝ አላልኩሽም። ቤቴ ወጥ ሙሉ ነው ገባሽ አይደል? ለባልሽ ወጥ ስሪ ነው ያልኩት። ምንም ችግር ደግሞ የለበትም። ለማንኛውም ላድስ እቺ ቺክ ቪዲዮቿን የምትቀርጽበት ቴክኖ ማለት ነው ዝም ብዬ ቀለል አድርጌ በአይፎን 12 ወይም እንደገና 13 ብተካላት ማለት ነው። ከዛ በላይ ከሆነ ይበዛባታል ብዬ ነው። ያው የኔ ኪችን ውስጥ ሳይሆን ይሄ እናቶቻችን እንጀራ ያጋግሩበት የነበረው ክብር ለእናቶቻችን ባይዘው ያ ምጣድ ማለት ነው። እዛ ምጣድ ውስጥ ተጥዳ እንጀራ አስተጋግርልኝ አትውልም ብላችሁ ነው ቲክቶክ እንትታ ማለት ነው።
ይሄ የኢትዮጵያውያን ሴቶች ፌሚኒዝም ብለው የሚጠሩት ይሄ የወንድ ልጅ ጥላቻ ወይም እንደገና ስለ ሴቶች መብት መከበር ምናምን እንዳይመስላችሁ፣ እንዳትሸወዱ። የኢትዮጵያውያን አንዳንድ ችኮች ፌሚኒዝም የድሃ ወንድ ጥላቻ ነው። ላይክ ድሃ ወንድ አጠገቤ እንዳይደርስ ነው እንጂ ሌላ አይደለም። እና ስፓርታ በባሌም በቦሌም ብለህ ይሄ ቤንጃሚን ፍራንክሊንን ይዘው ተገኝ እሺ። ከዛ የምታመሽበት ቦታ ላይ ማለት ነው እየጋበዝካቸው 4-5 ፌሚኒስቶች ሆኖ ማለት ነው ሲዘፍኑልህ ነው የሚያመሹት። በሚገባ ትክክለኛ ሐሳብ ይመስለኛል። ለምን ካላችሁኝ እንግዲህ እውነት ለመናገር በዚህ ሰዓት ኢትዮጵያ ውስጥ ያሉት ፌሚኒዝምን የሚከተሉ ወይም ደግሞ የፌሚኒዝምን መስፋፋትን የሚፈልጉ ሴቶች በጠቅላላ አንድ ነገር ነው፣ ድሃ ወንድ ነው እንጂ የተቃወሙት የሴት ልጅን ጥቃትን አይመስለኝም። ከገንዘብ ጋር በተያያዘ ማንም ምንም እንደሚያደርግ ሁላችንም እናውቃለን። ይሄን ደግሞ ስል ደግሞ ሁሉንም ሴቶችን እየገለጽኩኝ እንዳሆነ ልትረዱኝ ይገባል። ለማንኛውም ግን ከወንድማችን ሐሳብ ጋር በተያያዘ እስቲ ሐሳብ ካላችሁ ግለጹበት። በነገራችሁ ላይ የእምነት አባቶችም ከፌሚኒዝም ጋር በተያያዘ የራሳቸውን ሐሳቦችን ሰጥተዋል። ለማስተዋለያ እንግዲህ እኚህን ቪዲዮችን ተጋሩ። የሴት እኩልነት ከህገ መንግስት በፊት እግዚአብሔር ነው የሰጣቸው። ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። እውነት ለመናገር አሁን ይሄ ሴትነትን የሚያቀነቅኑ ፌሚኒስቶችን ቢያርፉ ጥሩ ነው። ሴትነትን እንደ ቤተክርስቲያን ያከብራል? እንደ ቤተክርስቲያን ሴትነትን ያከብር የለም። በሴት አሸነፈ ማለት ምን እንደሆነ ታውቃላችሁ? ሰይጣን መጀመሪያ ያሸነፋት ማን ናት? ሔዋን ምን ነው ጾታዋ? ተናገሩ እንጂ። ከዚያን ጊዜ ጀምሮ ሰይጣን ማንን ንቆ ነው የሚኖረው? ሴትን ንቆ ነው የሚኖረው። አይ ሴት ምንም አታመጣም ብሎ ጨርሷል። አንድ ጊዜ ስላሸነፋት ነው። ስለዚህ በእስራኤል ሲያስገድል የሚያስገድለው ምኑን ነበር የሚያስገድለው? ወንድ ነው። ሴትንማ ንቆ አላ። ወንዱ ግን ያ ልጅ ይወለዳል ብሎ ስለሚያስብ ወንዱን ያስገድላል። ሞኝ። ሴቲቱ ድንግል ማርያም ጠላቱ መሆኗን ባያውቅ ከዚያ በኋላ ምን አደረገ? እግዚአብሔር ዓለምን ሰይጣን የጎዳው በማን በኩል መጥቶ ነው? በሴት። ክርስቶስ ሰይጣንን በማን በኩል አሸንፈው? ሰይጣን በናቃት በማን በኩል የመጣው? በሴት በኩል መጣ። ስለዚህ ምን አደረጋ? ምን ይላል አባ ጊዮርጊስ? በራቅኩበት ቀረብኩ፣ በወደቅኩበት ተነሳው። በሴት ወድቄ ነበር፣ በሴት ተነሳው። በሴት ርቄ ነበር፣ በሴት ቀረብኩ ይላል። ያልች ማናት? ቆም እንጂ ድንግል ማርያም ናት። የእናቷን የሔዋንን ግፍ የመለሰች የሰው ዘር መመኪያ፣ የሰው ዘር ምልክት ቆማ የምትታይ ሰው እንደ ማርያም ነው እኮ መባል ያለበት። ሁሉ ሰው ይሏቸዋል እንደ ድንግል ማርያም። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ሃይማኖት አይደለም የሚጨቆነው፣ ግን ሃይማኖት መሳሪያ ሆኗል ካል ያ መሳሪያ ኦልሬዲ መጨቆኛ ነው ማለት ነው። አዎ ሃይማኖት ስፍራዎች ላይ ሴት ልጅ ምንድን ናት? አይደር ረዳት ናት፣ ጦር አስፈታች ናት፣ ወይ ደግሞ መቀጣጫ ናት አይደለ? ከነዚህ ሶስት ውጭ ሌላኛው ሮል ራሱ በስነ ስርዓት የሚሰበክ አይመስለኝም። እኔ ሲሰበክም ተብሎ ነው የሚደመጠው። አብዛኛው ኢትዮጵያዊ በተለይ ኦርቶዶክሳዊው ሲምል ምን ብሎ ነው የሚለው? አትምሉ መሰለኝ እናንተ ምን ብሎ ነው የሚምለው? ስለዚህ በሴት የሚማልበት ሀገር ውስጥ ነው እየኖርን ያለው። በሴት ስም የሚማልበት ሀገር። እንግዲህ ማርያም የሚለው ስም ክርስቶስ አፉን የፈታበት ስም ነው። ማርያም እያለ ነው። ስለዚህ ሴት ልጅን የሚያገል አልነበረም የሃይማኖቱ ቅርጽ። ምናልባት ስናየው አንዳንድ አሁን ሴት ልጅ ዶሮ እንኳን አታርድ፣ ዶሮ እንኳን ባርካ አታርድ። ግን እንደዚህ አይነቶቹ ጽንሰ ሀሳቦች ራሱ የሴት ልጅን ክብር የሚያሳዩ። ሴት ዶሮ የማታርድበት ምክንያት ስለምትገለል ወይ ስለምትናቅ አይደለም። በጣም ጥሩ መልስ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሴት ዶሮ የማታርደው ህይወት የምትሰጥ ሴት ህይወትን ስለማታጠፋ። የሀገር መሪዎች ኢትዮጵያ ውስጥ መጽሐፍ ቅዱስ ውስጥ የምታገኙት ሁለት ኢትዮጵያውያን ናቸው። የሀገር መሪዎች ሁለቱም ሴቶች ናቸው። የመጀመሪያዋ አዜብ፣ ንግስት አዜብ ወይም ማክዳ ብለን የምንጠራት ንግስተ ሳባ ማለት ነው። ሁለተኛዋ ህንደኬ የምትባለው በሐዲስ ኪዳን መጽሐፍ ላይ የተጻፈች ሴት። ሁለቱም የሀገር መሪዎች ናቸው። ስለዚህ ሴት ልጅ ስልጣን ላይ መውጣት አለባት፣ ሴት ልጅ ከፊት መሆን አለባት ለማለት ከሌላው ሀገር የተሻለ መጽሐፍ ቅዱሳዊ ሃይማኖታዊ ባክግራውንድ ያለበት ሀገር ነው ኢትዮጵያ። ሳባን እንኳን ብትመለከቱ ንግስተ ሳባ ወደ ሰሎሞን ሄደችው ትምህርት ልትማር ነው አይልም መጽሐፍ ቅዱስ። ከአንድ የምስራቅ አፍሪካ ሀገር የዛን ጊዜ የዓለም ማዕከል ወደ ሆነችው ወደ እስራኤል እውነት እንደተወራለት አዋቂ ነው ወይስ አይደለም ብላ ለመጠየቅ እንቆቅልሽ አዘጋጅታ ነው ሄደች። ስለዚህ ሃይማኖታዊ ነው ልንል አንችል፣ በሃይማኖት ልናሳብብ አንችል። የኛ ችግር የኢኮኖሚ የምኑ ማህበራዊ ጉዳይ ይተነተናል እንጂ ሃይማኖታዊ መሰረቱ ግን ሴት ልጅ ከፍ የሚያደርግ ነው። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። የተሰበርሽው የእስራኤል አምላክ ጀዝባ ነው። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። ፌሚኒስትነት ምንድነው ሲባል
እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነው ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት ትክክለኛ ሐሳብ ይመስለኛል። ፌሚኒዝም እጅግ በጣም የቆሸሸ ወይም ደግሞ ከሰውነት የወጣ ይመስለኛል። በነገራችሁ ላይ የሴትን ጥቃት ለመቃወም ፌሚኒዝም አያስፈልግም። ሰው መሆን ብቻ በቂ ነው። ማንም ሰው እናቱ፣ እህቱ፣ ሴት ልጁ እንዲሁም ደግሞ በዙሪያው ያሉት የሚያውቃቸው የሚወዳቸው ሴቶች ሲጠቁ ቢያይ ዝም እንደማይወረ ሁሉ ሁላችንም እንግዲህ ይህንን የሴትን ጥቃት እንቃወማለን። እኔ በዚህ ጉዳይ ላይ እስማማለሁ፣ በርካታ ሰዎችም ይስማማሉ። የማይስማማ ሰው እንግዲህ ይህ እንደ አንድ ጥፋተኛ ወይም ደግሞ ጥቃት አድራሽ አካል ነው መቆጠር ያለበት ብዬ አስባለሁ። እስቲ ለማንኛውም ሐሳብ ካላችሁ ከዚህ ጉዳይ ጋር ተያያዘ ግለጹበት ለማለት እወዳለሁ። ወደ ሌላ ጉዳይ እናልፋለን። ኢትዮጵያ እንግዲህ የካላንደር ስሟን ወይም ደግሞ የካላንደር መከተያዋን እንግዲህ ቀይራለች የሚል መረጃ ወጥቷል። እስቲ ተጋበዙልኝና ሐሳባችንን እንገልጽበታለን። ዓመተ ምህረት ይቀየር በሚለው ስምምነት ላይ መደረሱ ተነገረም። ዓመተ ምህረት ወይንም ዓመ የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር ወይንም ኢአ እንዲባል ስምምነት ላይ መደረሱ ተነግሯል። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦም የምክክር ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ከስምምነት መደረሱን ተመካካሪዎች ገልጸዋል። በተጨማሪም ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተገልጿል። ስምምነቱን እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አካፍሉን። ለተጨማሪ አዳዲስና ወቅታዊ መረጃዎች ፎሎ ማድረግ እንዳትረሱ። እንደሰማችሁት ነው መረጃውን። እንግዲህ በምክክር ጉባኤ ከተወሰኑ ጉዳዮች መካከል አንዱ ይሄ ነው። በነገራችሁ ላይ የኢትዮጵያ ሰላም፣ የኢትዮጵያ አንድነት፣ የኢትዮጵያ ፍቅር፣ የኢትዮጵያ እንግዲህ የሰላም ግስጋሴውና የእድገት ግስጋሴዋ በአሁን ሰዓት ላይ መቀዛቀዝን ተከትሎ የኛ ችግራችን መፍትሄ ይሄ ነው ብላችሁ ታስባላችሁ? እስቲ ለማንኛውም ይሄ ጉዳይ ከኢትዮጵያ ጋር ምን ያገናኘዋል እንዳትሉኝ ለማንኛውም ኮሜንት ሴክሽን ላይ የገባችሁ ግለጹልኝ። እስቲ በቀጣይ በሰፊው እንወያይበታለን። ለዛሬ ይዤላችሁ የመጣኋቸው መረጃዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰላም ቆዩልኝ።